ሰላም እንዴት ናችሁ? የቁርአኗ ሜርየም እና ኢሳ እናት ያስወለዳት አካል አባልጓት እንደሆነ ታውቃላችሁ? እንመልከተው። ሱራ አል ኢምራን አያ 47 ላይ ሊያበስራት የመጣውን አካል ጌታ ሆይ ብላ ጠርተዋለች እና ወንድ ልጅ ትወልጃለሽ ብሎ ሲነግራት ወንድ ሰው ሳላቅ እንዴት ነው እሱ ብላ ጌታ ሆይ ብላ ትጠራዋለች። ይሄ በአረብኛው ቃለ ተረቢ ይላል። ቃለ ተረቢ ደግሞ በቁርአን ለግለሰብ አይሰጥም፣ ለፍጡር አይሰጥም። ይህ አካል ተዛ ሱራ አል-አንቢያ አያ 91 ላይ እንዲህ ብሎ ይነግራታል። ያችንም ብልቷን የጠበቀችውን በእርሷ ውስጥ ከመንፈሳችን የነፋንባትን እርሷንም ልጇንም ለዓለማት ታምር ያደረግናት ይላል። ብልቷን የጠበቀችውን ከመንፈሳችን ነፋንባት ይላል። ያ ጌታዬ የተባለው አካል ነው እንግዲህ መጥቶ ብልቷን የጠበቀች ውስጥ ምኑን የነፋው? መንፈሱን የነፋባት። ልብ በሉ፣ መንፈሱን ነፋባት ማለት ነው። ታዲያ ተፍሲር አልቁርጡቢ በዚህ ጉዳይ ላይ ምን ይላል? እንዴት ነው የነፋባት? እንዴት አድርጎ ነው የነፋባት ብለን ስንጠይቅ እንዲህ ይላል። ኢብን አባስ said Jibril took the edge of her garment by his finger and breathed into it and she became pregnant almost that moment with Jesus. ቁርጡቢ ጂሰስ እና ጅብሪል የሚሉ ቃላቶችን ተጠቅመዋል ሲፈስረው ማለት ነው። ነገር ግን እንዴት ነው እሱ የነፋባት አለ? በጣቱ ቀሚሷን ገለበውና ነፋባት። ከዛ ወዲያ ኢሳን አረገዘች ይለናል። እንዴት? ቀሚሷን ገልቦ በጣቱ ነፋባት ይለናል። አዘር ሴድ ሌሎችም እንዲህ ይላሉ አለ ጅብሪል ብሪዝድ ኢንቱ ሄር ውምብ ኦር ዩትረስ ኤንድ ሺ ቢካም ፕሪግናንት አስ ሪዛልት ኦፍ ዛት። ብልቷ ውስጥ ነው የነፋባት ሚሉም አሉ ብሎ አስቀመጠው። ደግሞ ምኗ ውስጥ? ብልቷ ውስጥ ነው የነፋባት፣ ተዛም አረገዘች ይለናል። አዘር ሴድ አለ ሌሎች ደግሞ እንደዚህ ይላሉ ዚስ ካንት ሃፕን ቢኮዝ ኢን ዲስ ኬዝ ዚስ ፕሬግናንሲ ውድ ሃቭ ቢን ኮዝድ ባይ አን ኤንጅል ኤንድ ዘ ቻይልድ ውል ቢ ሃፍ ውማን ኤንድ ሃፍ ኤንጅል። ይሄ ሊሆን አይችልም ብለው ሚሉ አሉ። ምክንያቱም ማህፀኗ ውስጥ ጅብሪል መጥቶ ከነፋባት ግማሽ ሰው ግማሽ መልአክ ነው የሚሆነው የሚወለደው ልጅ ብለው የሚከራከሩ አሉ ማለት ነው። however the reason she became pregnant is because when Allah created Adam he or Allah stored the male sperm water in the back of man and the female sperm water was stored into female womb ይልና አላህ አደምን የፈጠረበትን ሁኔታ ማለት ነው። የወንድ ስፐርም ጀርባ ላይ እንደሚቀመጥ የሴቶች ስፐርም ደግሞ ማህፀናቸው ውስጥ እንደሚቀመጥ። እዚህ ጋም አባይዘው ቁርአን ከፍተኛ ግጭት ከሚፈጥረው አንዱ ሴት ልጅ ስፐርም አላት ወይንም ደግሞ በስፐርም ነው የምትወልደው ብሎ ነው የሚያምነው። እንደገና ደግሞ የወንድ ልጅ ስፐርም የጀርባ አጥንት ውስጥ ይገኛል ብሎ ነው የሚያምነው። ይሄ ከሳይንስ ጋር በጣም የሚላተምበት ነው። ከዛ ምን ይላል? when both sperm waters unite then child is created in the womb and pregnancy will take effect ይላል። ከዛው ጀርባ ላይ የሚገኘው የወንዱ ስፐርም እና የሴቷ ደግሞ ማህፀኗ ውስጥ የሚገኘው ስፐርም ሁለቱ ሲቀየጡ ነው እርግዝና የሚፈጠረው ይላል። ሴት ልጅ እንቁላል ነች እንጂ የምታመርተው በስፐርም ምክንያት ከስፐርም ጋር ተቀይጦ አይደለም ልጅ የሚወለደው እና እንደዛ ነው አለ። however አለ in the case of Mary በሜሪው ጉዳይ ላይ ግን አለ Allah stored both male and female sperm in her, some in her womb and some in her back. በሜሪም ጉዳይ ወይንም በሜሪም ጉዳይ ላይ ግን አለ የተወሰነውን ስፐርም ጀርባዋ ላይ ያስቀመጠ፣ ሁለቱንም ስፐርም በሷ ውስጥ ይገኛል አለና ግማሹን ጀርባዋ ላይ ግማሹን ደግሞ ማህፀኗ ውስጥ አስቀመጠው አለ። Then Jibril blew or breathed into it to excite her sexually because a woman needs sexual excitement in order to become pregnant. ከዛ ማህፀኗ ውስጥ የሚገኘውን እንትን እንዲል አለ
ጅብሪል መጥቶ ነፋባት አለ። ምክንያቱም አለ ሴት ለማርገዝ የወሲብ እንትኗ መነሳሳት አለበት አለ። ያው ታውቁታላችሁ ቃሉ ላለማለት ነው። እና እሱን ለማነሳሳት ማህፀኗ ላይ ነፋባት አለ። When Mary became excited sexually because of Jibril's act of breathing into her, then both sperm waters were mixed into her womb and she became pregnant ይላል። ጅብሪል ልክ ሲነፋባት አለ ሜሪም ስሜቷ ተነሳሳ፣ ወይንም ቅንዝርና ላይ በምትልበት ሰዓት አለ በጀርባ አጥንቷ ውስጥ የሚገኘው ስፐርም ተለቀቀና ማህፀኗ ካለው ጋር ተገናኘ፣ ከዛም አረገዘች ይላችኋል። ቁርጡቢ ማለት ነው። እንደዚህ ብሎ ፈስሮላችኋል አልቁርጡቢ። በሌላ በኩል አሁንም እንደገና ምን ብሎ የፈሰረው አልቁርጡቢ ሌላ አስተያየትም ሲያስቀምጡ one of them said that ጅብሪል breathed into her womb and it attached itself ይላል። ይህንኛው ደግሞ ምንድነው የሚለው ጅብሪል ሲነፋባት ማህፀኗ ላይ ሄዶ ነው የተጣበቀው ብሎም ይላል። አስባችሁታል? ሲነፋባት ምንድነው ያለው? ማህፀኗ ላይ ሄዶ ነው የተጣበቀው። በሌላ በኩል እንዲህ ይላል አላህ ጊቭ ሜሪም ቦዝ ፍሉድስ ሰም ኢን ሄር ወምብ ኤንድ ሰም ኢን ሄር ስፓይን። ሁለቱንም ስፐርሞች አላህ ሰጥቷታል። ግማሹን ጀርባዋ አጥንቷ ውስጥ የሚቀመጥ ግማሹን ደግሞ ማህፀኗ ውስጥ። ጅብሪል ብሪዝድ ኢንቱ ሄር ቱ ስቲሙሌት ሄር ዲሳይር ቢኮዝ አስ ሎንግ አስ ኤ ወመን ዳዝ ኖት ሃቭ ሄር ዲሳይር ኢግኒትድ ሺ ዳዝ ኖት ቢካም ፕሬግናንት። ሚያነሳሳት እንትን ሚላት ኃይል ስለሌለ ወይንም ደግሞ ዋርማፕ እንደማድረግ ነገር የሚያደርጋት ስለሌለ ጅብሪል እንዲነፋባት ወይንም ነፋባት የወሲብ ስሜቷን ለማነሳሳት ይለናል። ስለዚህ ይህንን እንዴት ነው የምታዩት? when that happened by Jibril's breeze, the fluid in her spine descended into her womb. The two fluid mixed and the fetus was attached. ከዛ ከጀርባ አጥንቷ ላይ የሚገኘው ስፐርም ወረደና ማህፀኗ ውስጥ ተደባለቀ። ያን ጊዜ ተረገዘ ይለናል ተፍሲር አልቁርጡቢ ማለት ነው።